ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልዳን የተሰኛችሁ የክርስቶስ የሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን እስከዛ አስቆያችሁ። አሜን። አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን፣ ለመከራችሁን ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁ በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላም እንዲሁም ለጌታችን ለመድኃኒታችን በዓለ ግዝረቱ እንዲሁም ለቅድስት አርሴማ ወርኃዊ መታሰቢያ በዓል በሰላም በጤና አደረሰን አደረሳችሁ። እግዚአብሔር ቢወድና ቢፈቅድም መስከረም 6 የዕለቱ ምንባባት ውስጥም ሮሜ ምዕራፍ 9 ከቁጥር 25 እስከ ፍጻሜው ያለውን ኃይለ ቃል አነባለሁ። ቃሉም እንደዚህ ይላል። ሕዝቤ ያልሆነው ሕዝብ ብዬ ያልተወደዳቸውንም የተወደዳቸውንም ብዬ እጠራለሁ። እናንተ ሕዝብም አይደላችሁም በተባለባቸው ስፍራ በዚያ የሕያው የእግዚአብሔር ልጆችም ተብለው ይጠራሉ ይላል። ኢሳይያስም የእስራኤልን ልጆችም ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታቸው ይድናል፣ ጌታ ነገሩንም ፈጽሞና ቆርጦ በምድር ላይም ያደርገዋልና ብሎ ስለ እስራኤልም ይጮኻል። ኢሳይያስም እንደዚሁ ጌታ ጸባዖትን ዘር ባላስቀረልን እንደ ሰዶም በሆነንም ገሞራንም በመሰልን ነበር ብሎ አስቀድሞ ተናገረ። እንግዲህ ምን እንላለን? ጽድቅን ያልተከተለ ሕዝብም አሕዛብም ጽድቅንም አገኙ። እርሱ ግን ከእምነት የሆነ ጽድቅም ነው። እስራኤልን ግን የጽድቅን ሕግም እየተከተሉ ወደ ሕግም አልደረሱም። ይህስ ስለ ምንድን ነው? በሥራ እንጂ በእምነትም ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋትም ድንጋይና የማሰናከያ ዓለት አኖራለሁ፣ እርሱም የሚያምን አያፍርም ተብሎ እንደተጻፈም በእንቅፋት ድንጋይም ተሰናከሉ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 19 እስከ ፍጻሜው ያለው ኃይለ ቃል። ከእርሱም ይልቅም እጅግም የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስም የንጋትም ኮከብም በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራትም እንደሚጠነቀቅም ይህንን ቃልም እየተጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ እወቁ። በመጽሐፍም ያለውንም ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደም። ትንቢት ከቶ ከሰው ፈቃድም አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። የሐዋርያት ሥራ ምዕራፍ 28 ከቁጥር 25 እስከ ፍጻሜው ያለው ኃይለ ቃል። ጳውሎስም አንዲት ቃልን ተናገረ፣ በኋላ ሂዱ እንዲህም አለ። መንፈስ ቅዱስም በነቢዩ በኢሳይያስ ለአባቶቻችን ወደ አሕዛብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸውም እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈወሳቸው የዚህ ሕዝብም ልብም ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይኖቻቸውም ጨፍነዋል በላቸው ሲልም መልካም ነገር ተናገረ። እንግዲህ ይህ የእግዚአብሔር ደህንነትም ለሕዝብም እንደተላከ በእናንተ ዘንድም የታወቀ ይሁን። እርሱ ደግሞ ይሰሙታል። ይህንን በተናገረ ጊዜ አይሁድም እርስ በርሳቸው እጅግም እየተከራከሩ ሄዱ። ጳውሎስም በተከራየው ቤትም 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር፣ ማንም ሳይከለክለው።
የእግዚአብሔር መንግሥትም እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስም እጅግ ተገልጦ ያስተምር ነበር። መዝሙረ ዳዊት 104 ንአብየ ዳዊት ባለመዝሙር ሰናይ ወጥው መቃል ተለቦኒ ንግር ፍካሬ ኩሉ አምሳለ ከመዋድሳ ለማርያም ድንግል። እግዚአብሔርን አመስግኑ፣ ስሙም ጥሩ፣ ለአሕዛብም ስራውን ንገሩ። አለቆነትም ለዘመሩለት ታምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብም ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁልጊዜም ፊቱንም ፈልጉ። ባሪያዎችም የአብርሃም ዘር ለእርሱም የተመረጣችሁ የያዕቆብ ልጆች ሆይ የሠራትን ድንቅ ተአምራቱንም የአፉንም ፍርድም አስብ። እርሱ እግዚአብሔር አምላካችን ነው፣ ፍርዱም በምድር ሁሉ ነው። ለአብርሃምም ያደረገው ለይስሐቅም የማለውንም እስከ 1000 ትውልድም ያዘዘውን ቃል ኪዳኑንም ለዘላለም አሰበ። ርስታችሁን ገመድ ትሆን ዘንድም እናንተ ከነዓንን ምድርንም እሰጣለሁ ብሎ ከቁጥር ጥቂቶችም እጅግን ጥቂቶችም በእርሷ ስደተኞችንም በሆኑ ጊዜ ለእስራኤል የዘላለም ኪዳን ለያዕቆብ ሕግም የሆነውንም አቆመ። ሕዝቡም ወደ ሕዝብም ከመንግሥቱም ወደ ሌላም ሕዝብም አለፉ። በኋላ የቀባኋቸውንም አትዳስሱ፣ በነቢያትም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱ ነገሥታትንም ገሰጸ። በምድር ላይም ራብን ጠራ፣ የእህልንም ኃይልንም ሁሉ ሰበረ። በፊታቸው ሰውንም ላከ። ዮሴፍም ለባርነት ተሸጠ፣ እግሮቹም በእግረ ብረትም ደከሙ። እርሱም በብረትም ውስጥም ገባ። ቃሉ እስኪመጣለት ድረስም የእግዚአብሔር ቃልን ፈተነው። ንጉሥ ላከ፣ ፈታውም። የአሕዛብ አለቃ ሾመው። አለቆቹንም እንደ ፈቃዱ ይገስጽ ዘንድም ሽማግሌዎቹንም ጥበበኞቹንም ያደርጋቸው ዘንድም የቤቱ ጌታ የንብረቱ ሁሉ ገዥም አደረገው። እስራኤልም ወደ ግብፅ ገባ። ያዕቆብም በካም አገርም ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠላቶቻቸውም ይልቅም አበረታቸው። ሕዝቡንም ይጠሉ ዘንድም ባሪያዎቹ ላይም ይተነካኮሉ ዘንድ ልባቸውን ለወጠ። ባሪያውንም ሙሴንም የመረጠውንም አሮንም ላከ። ተአምራቱንም ነገር በላያቸውም ድንቁንም በካምም አገርም አደረገ። ጨለማንም ላከ፣ ጨለመባቸውም። በቃሉ ባበጹ፣ ውሃቸውን ወደ ደም ለወጠ፣ ዓሦቻቸውንም ገደለ። ምድራቸውንም የነገሥታትንም ቤቶችን በጓጉንቸር ሞሉ። ተናገረ፣ የውሻ ዝንብ ትንኝንም በዳርቻዎቹ ወጡ። ዝንባቸውንም በረዶ አደረገው፣ እሳትም በምድረ በዳም ተቃጠለች። ወይናቸውንና በለሳቸውን መታ፣ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ፣ አንበጣንም ስፍር ቁጥርም የሌለውን ኩብኩባ መጣ። የአገራቸውንም ለምለም ሁሉ አጠፋ፣ የምድራቸውንም ፍሬ በላ። የአገራቸውንም በኩር ሁሉ ጉልበታቸውን መጀመሪያ ሁሉ መታ። በወርቅና በብርም አወጣቸው። በወገናቸውም ውስጥም ደዌ አልነበረም። ፈርተዎቹም ነበርና ግብፅ በመውጣታቸው ደስ አላቸው። ደመና ለመሸፈንም ዘረጋላቸው፣ እሳትንም በሌሊት ያበራላቸው ዘንድም ዘረጋ። ለመኑ፣ ድርጭንም አመጣላቸው። የሰማይንም እንጀራ አጠገባቸው፣ ዕለቱንም አሰነጠቀ፣ ውሃውንም አፈሰሰ። ወንዞችንም በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉንም አስቧልና። ሕዝቡ በደስታ የተመረጡትንም በእልልታ አወጣ። ሕጉንም ይጠብቁ ዘንድም ሥርዓቱንም ይፈልጉ ዘንድም የአሕዛብ አገሮችም ሰጣቸው። የአሕዛብም ድካምም ወረሱ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለመ ዓለም አሜን። የዮሐንስ ወንጌል ምዕራፍ 12 ከቁጥር 36 እስከ ፍጻሜው። የአብርሃም ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። ኢየሱስም ይህንን ተናግሮ ሄደና ተሰወረባቸው። ነገር ግን ይህንን ያህል ምልክትን በፊታቸው ምንም ቢያደርግም ነቢዩ ኢሳይያስም ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔርን ክንድ ለማንም ተገለጠ ብሎ የተናገረውንም ቃል ይፈጽም ዘንድም በእርሱ አላመኑም። ኢሳይያስም ደግሞ በዓይኖቹ እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይናቸውንም አሳውር ልባቸውንም አደነደነ ብሏልና፣ ስለዚህ ማመን አቃታቸው። ክብሩንም ስለ ኢሳይያስም ይህንንም ስለ እርሱም ተናገረ። ከዚህም ጋርም ከአለቆቹም ደግሞ ብዙዎችም ከእርሱ አመኑ። ነገር ግን ከምኵራብም እንዳያስወጧቸው በፈሪሳውያን ምክንያትም
አልመሰከሩለትም። ከእግዚአብሔር ክብርም ይልቅም የሰውን ክብር ወደዋልና። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ዓለምንም ላድን እንጂ በዓለም ልፈርድ አልመጣሁምና። ቃሌን ሰምቶ የማይጠቅመውን ቢኖር የምፈርድበት እኔ አይደለሁም። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገርሁትን ቃል እርሱ በመጨረሻው ቀንም ይፈርድበታል። እኔ ከራሴ አልተናገርሁምና፣ ነገር ግን የላከኝን አብ እርሱ የምለውን የምናገረውንም ትእዛዝም ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነችም አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝም እንዲሁ እናገራለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አሜን አሜን አሜን። በእውነት ይሁን ይደረግልን። የማክሰኞ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በእውነት አምናለሁ። አቤቱ በረከትን ስጠኝ። በዚች በተባረከች ዕለት የማቀርብልህን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ቃልና የባለስልጣኖችን ቁጣ አታደርስብኝ። የጎረቤትን ጥል ከኔ አርቅልኝ። ሐዘንና ችግርንም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፍራትንም በዚች በዛሬይቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችን በቀንና በሌሊት እንደጠበቅሃቸው ሁሉ በደሌና ኃጢአቴን ይቅር ትለኝ ዘንድ በእውነተኞች ወዳጆችህ አማላጅነት ስም እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛውም ኃጢአቴን ማረኝ፣ ይቅርም በለኝ። ከምቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ አቤቱ፣ ከአንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፍቃዴንም ፈጽምልኝ። ወገኖችህ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጻሜ የሌለብህ ድኅራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባቴና በእናቴም ላይ ፍጹም ርኅራኄ አድርገህ ከወገኖችህ ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነት፣ መንግሥት ያንተ ናትና በእውነት የሚጠሩህን ትሰማቸዋለህ። ከኃጢአቴ ፊትን መልስ፣ ቸርነትንም ከኔ አታርቅ። አቤቱ በቸርነትና በይቅርታ ልመናዬን ትሰማኝ ዘንድ እለምንሃለሁ። ክብር፣ ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮት ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮት ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮት ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮት ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮት ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮት ስሉስ ቅዱስ በመላ ሰውነቴ አማትባለሁ። ይልቁንም ኃጥአና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትሁም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼንና እጆቼን መቀመጫና መቆሚያዬን መውጫና መግቢያዬን ሁሉ በመለኮት ስሉስ ቅዱስ አማትባለሁ። አንድ ሲሆን ሶስት፣ ሶስት ሲሆኑ አንድ ለሚሆኑ ለአብ ለወልድ መንፈስ ቅዱስ አንዲት ስግደት ሰግዳለሁ። በዚህም ሥላሴ በገጽ ሶስት በመለኮት አንድ መሆናቸው ይታወቃል። በገጽ ሶስት ስለመሆናቸውም ሶስት፣ በመለኮት ትክክል ስለመሆናቸውም አንድ ይባላል። ልዩ ሶስት የሚሆኑ አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሶስት ሲሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ብቻውን አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና
ያለ ወልድ ብቻውን አያስብም። እነሱ ያለመለየት በአንድ ሀሳብ ጸንተው ይኖራሉ። ሥላሴ በአካል ሶስት፣ በስልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብና ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን በመለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን በመለኮቱ ግን ከአብና ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮት ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም። የመለኮቱ ፍቃድ ግን ከአብ ከወልድ ጋር ትክክል ነው። አብ አባት በመሆኑ ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስም አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስም ጋር አንድ አነዋወር ነው እንጂ። መንፈስ ቅዱስም ያለመጉደልና ያለመበላለጥ ከአብና ከወልድ ጋር በምክርና በአነዋወርም በጥበብም ያለመለየት አንድ ነው። በመንግስት ትክክል በአካል ሶስት በመለኮት አንድ ናቸው። የአብ የወልድ መንፈስ ቅዱስ ሶስትነታቸው አንድነታቸው እንደዚህ ነው። ሶስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፈው የሚኖር የአምላክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሶስትነቱን እና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትን ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሶስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሶስትነት አይወርድም አይወጣምና፣ እኛም እንደዚሁ መለኮት ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያልን ልዩ ሶስት የሚሆን እንሰግዳለን። በሶስትነቱ ፈጽመን እናመልክበታለን፣ እርሱንም እናመሰግነዋለን ለዘላለሙ በእውነት ያለ ሐሰት። አብ ወልድ መንፈስ ቅዱስ በገጽ ሶስት በባህሪ አንድ ናቸው። በስም ሶስት፣ በመንግስት ትክክል፣ በአካል ሶስት፣ በመለኮት በችሎታ ሁሉ አንድ ናቸው። ሶስት ፀሐይ፣ አንድ ብርሃን፣ ሶስት ገጽ፣ አንድ አምላክ ከፍጹም ሶስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እርሱ ወልድ በመንፈስ ቅዱስም በአንድነት ይናገራሉ። አብ በባህሪ ልጁ በወልድ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድም በሚናገርበት ገንዘብ እርሱ በአብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ነገር ጋር አንድ ነው። እርሱ በፍጹም አካሉ አምላክ ሲሆን በመንፈስ ቅዱስ የአብ የወልድ ባህሪ ሕይወት ወይም እስትንፋስ ነው ተብሎ እንደተነገረ መንግስቱ ከአብ ከወልድ አይደለምና፣ ወልድም እንዲሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ያለመጉደል በአንድነታቸውና በሶስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም። ወልድም ልጅ በመሆን ተድህሮ የለበትም። መንፈስ ቅዱስም ከአብ ከወልድ ቅድምና ወይም ተድህሮ የለበትም። ከዓለሙ ሁሉ በፊት በአንድ አገዛዝ በአንድ ስልጣን በሶስትነታቸው የነበሩ ናቸው። መለኮትነታቸውን አስቦ ለመናገር የህልውናቸውንም ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይም ልዩነት በሶስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዓለሙ የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ። ህልዋን ናቸው። የአብ ህልውና ከወልድ
ከወልድ ከመንፈስ ቅዱስ ህልውና አይለይም። የወልድም ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የመንፈስ ቅዱስም ህልውና ከአብ ከወልድ ህልውና አይለይም። አብ በፍጹም አካሉ ህልው ነው። ነገር ግን አርያ መለኮቱ ከወልድና ከመንፈስ ቅዱስ መለኮት የተለየ አይደለም። ወልድም በፍጹም አካሉ ከአብ ቀኝ ህልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስም ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ ከአብና ከወልድ ቀኝ ህልው ነው። ነገር ግን ህብረ መለኮቱ ከአብና ከወልድ ህብረ መለኮት አይለይም። እንዲህ ሥላሴ በአንድ የጌትነት ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኜ ተቀመጥ አለው። እነሆ ልዩ ሶስት የሚሆን የሥላሴን አንድነት አነዋወር በየክፍሉ ተረዳን። በዚህ በቅድስት ሥላሴ አነዋወር እኔ አገልጋያችሁ እማጸናለሁ፣ ነፍስና ሥጋዬንም አማጽናለሁ። ልዩ ሶስት የሚሆን እሱ በማይደርቅ ቸርነቱ ባህሪ በየጊዜውና በየሰዓቱ ያጠምቀኝ ዘንድ ለዘላለሙ አሜን። ታምር ይቅርታቸውና ረድኤታቸው በወዳጃቸው በወለተ ሚካኤል ከነ ቤተሰቦች በወለተ ማርያም በገብረ ሚካኤል በኃይለ ሚካኤል በኃይለ ቂርቆስ በኃይለ ሰንበት በስደት ስንቃችን በብዙኃን ልጆች ከነ ቤተሰቦቻቸው በጸሎት አስቡን አትርሱን የሚሉት ወገኖቻችን ጋር ይደርና የወልድ የመንፈስ ቅዱስ ታምራቸው ይህ ነው። የአብ የወልድ መንፈስ ቅዱስ መታሰቢያ ለምታደርግ ሴት ልጇ የሆነ አንድ ሕፃን ነበረ። ከዕለታት በአንድ ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የሚጋገርበት ደረቅ እንጨት ፍለጋ ባጣች ጊዜ ያንን ሕፃን ልጅ ውድ ልጄ ሆይ ባደግህ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው፣ ይቅር ብዙን አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህንንም ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልብሳነ መብረቅ በሆኑ መላእክት እጅ የተጋገረ እንጂ በሰው እጅ የተጋገረ ያይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸተኛልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ወይም ሽታው የሰውን ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘችው። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህም ጊዜ ዘመዶቿንና ጎረቤቶቿን ጠርታ ወዳጆቼ ሆይ በቤቴ ውስጥ የሆነውን ማለት ሥላሴ ያደረጉትን ድንቅ ድንቅ ስራ ኑና ተመልከቱ አለቻቸው። የሀገሩም ሰዎች ለደጋጎች ወዳጆች የሆኑ እሊህ ስሉስ ቅዱስ ያደረጉትን ድንቅ ስራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህም በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሶዶምና ገሞራን ያጠፋበት ጥር 7 ቀን ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ የወልድ መንፈስ ቅዱስ መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንና ብርዙን አጠጥተው አረኳቸው። ወደ እነሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድ መንፈስ ቅዱስን የበዓላቸው መታሰቢያ የሚያደርጉ ሆኑ። ይልቁንም በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከወለተ ሚካኤል ከነ ቤተሰቦቼ ከወለተ ማርያም ከገብረ ሚካኤል ከኃይለ ቂርቆስ ከኃይለ ሰንበት ከስደት ስንቃችን መብዙኃን ልጆች ከነ ቤተሰቦቻቸው በጸሎት አስቡን አትርሱን ያሉት ወገኖቻችን ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለኒ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአኬቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሠርይ ለነ ኃጣውኢነ አሜን። በእውነት ይሁን ይደረግልን።
የስሉስ ቅዱስ ረድኤት በረከታቸው ይደርብን፣ ምልጃቸው አይለየን። እኔ ባጓደልኩት ባኮላተፍኩት ስሉስ ቅዱስ አሟልተው አቃንተው ጸሎት ልመናችንን ይቀበሉልን። አሜን። ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በስታ